እንደምን አላችሁ ውድ አድማጮቼ። እንግዲህ ኮርዳይት የሚዲያው ድሮን ገብተናል። ባለው አጋጣሚ ሁሉ ያው እየተነፈስን ድምጻችን እያሰማን እንገኛለን። ያው እንደነገርኳችሁ እንግዲህ ሚዲያችን ካወረዱት ጊዜ ጀምሮ በፌስቡክ በጎ ቲቪ ፌስቡክ ላይ በቀን 3ቴም 4ቴም እንግዲህ ያው ሐሳባችን እያሰራጨን ያለ ነው። አሁን ደግሞ ዩቲዩብ አፕሎድ አድርጌ መጫን እንደምችል ስላወቁኝ ስለተነገረኝ አፕሎድ ያደርግን ፕሮግራማችንን በየሰዓቱ እንለቃለን። እንግዲህ ይሄ ትግል ቀላል ትግል አልነበረም። ቀላል አላላፋንም። ቀላል ዋጋ አላስከፈለንም። ዋጋ ከፍለንበታል። የመጨረሻው ደግሞ ውጤቱ ደግሞ ያማረ ሆኗል። አሁን ሟርተኞች አየር ላይ ካልሆነ በስተቀር መሬት ላይ እግዚአብሔር በፈቀደ መልኩ ጥሩ ነገር እየታየ ነው ያለው። እንግዲህ ኤርትራውያኖችም ሻዕቢያዎችም ራሳቸው ከዚህ በኋላ በቃ እንደማይችሉ አውቀዋል። የህወሓት ኃይልም በራሱ ጊዜ የትግራይ ህዝብ በቃኝ ብሎታል ያለው። ከዚህ በኋላ የኢትዮጵያ ፌዴራል መንግስት በሚያዘው እዝ መሰረት እንተዳደራለን በሚል እንግዲህ ወደ ሰላም እንደመጡ እየሰማን ያለ ነው። በፋኖ ኃይል በኩል የተደራጁት ታጣቂዎች በሙሉ ኦልሞስት በሙሉ በሚባል ደረጃ ወደ መንግስት እየተቀላቀሉ ይገኛል። የሸኔም ኃይል የተባለው ኦልሞስት እየተበተነ ነው የሚገኘው። የከተማ ውስጥ ያሉት አንዳንድ ችግሮች እነሱ እንዲፈቱ በጣም ወርደን እየሰራን ያለ ነው። መንግስትም አጠንክሮ እየሰራ ነው ያለው። ከሞላ ጎደል እንግዲህ የምናየው ይህንን ነው እና የማዕበል መረጃ ወደ ላይቭ ስትሪም ቀጥታ እስክንመጣ ድረስ በየጊዜው ይወጣን እንደዚህ ያለችውን ነገር በፕሮግራም ለቃለን። ግን ሁላችሁም አሁን እዚህን ፕሮግራም የምትከታተሉ ሙሉ ጎቲቪ ፌስቡክ ላይ ግቡ። ጎቲቪ ፌስቡክ ብዙዎቻችሁ እንደማንጠቀሙ ፌስቡክ ነገራችሁ የነበረ ብዙዎቻችሁን አስከፍቻችኋለሁ። አሁንም ያላችሁ ሰዎች ከረንት ላይቭ መከታተል ከፈለጋችሁ ለተወሰነ ጊዜ ዩቲዩብ እስኪከፍት ድረስ እዛ ላይ መከታተል ትችላላችሁ። ከዛ ውጭ ግን እንግዲህ ያው ድላችን ዋጋ የከፈልንበት የታገልንበት ድግል በሙሉ ውጤታማ እያደረግን መጥቷል። እንግዲህ የዓለም ሁኔታ ፖለቲካው ተቀይሯል። ሻዕቢያ ወደዚህ ቢመጣም ህወሓትም በቃኝ ብሎ ቢልም ራሱ የዓለም ፖሊሲው ራሱ የዓለም ፖለቲካው ራሱ ዳይቨርት ያደርጋቸዋል። ዛሬ በኢራን ላይ ያለው ሁኔታ ነገ በግብፅም ይደገማል። ራሱ እስራኤል ራሱ በኤርትራ ላይ ያቀደችው እቅድ ራሱ በጣም ከባድ ነው። የቀጠናው መረበሽ ጉዳይ፣ የዓለም ፖለቲካ መለወጥ ጉዳይ ብዙዎቹ ነገር ለኢትዮጵያ ፎርቹን እድል ነው ይዞላት የመጣው። ስለዚህ አንዱም ለዚህ ነው